የአውሮፓ ታላላቅ ክለቦችን የተመለከተ ወቅታዊና ዕለታዊ ጥንቅሮችን ከምታደምጡበት ዩቲዩብ ቻናላችን የመረጃ ሰዓታችን ላይ ትገኛላችሁ። ለዚህም በርከት ያሉ ስፖርታዊ መረጃዎችን ይዘን መተናል። ላይክ፣ ሰብስክራይብ፣ ሼር እያደረጋችሁን እስከ ፕሮግራማችን ፍጻሜ ከኛው ጋር ቆዩ። በሀሳብ መስጫ ሳጥናችን ላይ ሀሳብ አስተያየት ማጋራት ይቻላል። ከ33 ሺህ በላይ ሰብስክራይበር ባለው የዩቲዩብ ገጻችን ላይ መሆናችሁን አረጋግጡ። በዝውውር ቻናላችን ላይ ማለት ነው። አስቀድመን ለየት ያለ እግር ቤት ጉዳይ ዛሬ ልናካፍላችሁ ወደናል። የአውሮፓ ታላላቅ ክለቦችን እናነሳለን። በማድሪድ በኩል ኮከቦችና ከዋክብቶች ዝውውር እንመለከታለን። በባርሴሎናም በኩል ተጨማሪ የቡድን ዜናዎችን በዝውውር ጉዳይም ለእናንተ ውድ አድማጮቻችን በዚህኛውም ጥንቅራችን ይዘናል። የዓለም ዋንጫ ሌላኛው አጀንዳችን ነው። ለየት ያሉ ጥንቅሮችን ይዘናል። የዓለም ዋንጫን የተመለከቱ አነጋጋሪ መረጃዎችም ዛሬም እናጋራችኋለን። የአፍሪካውያንም ጉዞ በዓለም ዋንጫ አሁን በጣም አስደሳች የሚባል እየሆነ መጥቷል። ሜሲና ሮናልዶን ከዓለም ዋንጫ ውጪ በአንድ በተለይ አውድ እናነሳችኋለን። ላይክ እያደረጋችሁ አብራችሁን ቆዩን። በተወዳጁ የእንግሊዝ ፕሪሚየር ሊግ የመረጃ ሰዓታችንን በርከት ያሉ ጥንቅሮችን ይዘናል። የተወዳጁ የእንግሊዝ ፕሪሚየር ሊግ የመረጃ ሰዓታችን ማንቸስተር ሲቲ አንድ መረጃ ይፋ አድርጓል። ለሲቲ ደጋፊዎች እናካፍላችኋለን። ዝውውር ጉዳይ ላይ ወቅታዊ መረጃዎችን እናካፍላችኋለን። በሲቲም በኩል ቼልሲ በዝውውር መስኮቱ ላይ ከሚያመጣቸው የሚሸጣቸው ይበልጣሉ በቁጥር ተብሎ ይጠበቃል። በእርግጥ ምክንያታዊ ነው። የቼልሲን ወቅታዊ ዝውውር ጉዳይ እናነሳለን። ሊቨርፑል ቤት በአንድ ወቅት ድርድር ተጀምሮ እንደነበረ ይታወቃል። በአንድ ኮከባቸው ዙሪያ ተጨማሪ መረጃ ይዘንበታል። የሊቨርፑል ኮከቦች በዓለም ዋንጫ ሌላ ተጨማሪ ጥንቅር ይዘን መተናል። ሊቨርፑል የቀድሞን ሰው በምክንያት እናነሳለን። ልዩ ጥንቅር ይዘናል። በአርሰናል በኩል እስከ 5 ሚሊዮን ዩሮ ለአንድ ተጫዋች ለማቅረብ እቅድ ይዟል ተብሏል። ከዛ ውጪ በአርሰናል ዝውውር ጉዳይ ላይ ወቅታዊ መረጃዎችን አፕዴት ልናደርግ ወደናል። ወደ አርሰናል ከሚወጣው ተጫዋቾች ውስጥ በተለይም አንዳንዶቹን ቦታ ሊነኩ ይችላሉ የቡድኑን ቁልፍ የተባሉትን ወደ አርሰናል ይቀላቀላል ስለተባለ አንድ ተጫዋች ተጨማሪ መረጃ እናነሳለን። ግን ከአርሰናል ዝውውር ጀርባ ሚኬል አርቴታ ከቦርዱ ጋር የተወያዩበትም ጉዳይ አለ። የቡድን ዜና በስፋት ተይዟል። አርሰናልንም ላይክ እያረጋችሁና አብራችሁን እንድትቆዩ በአክብሮት ጋበዝን። በዩናይትድ የመረጃ ሰዓታችን ምናልባት አንድ ዝውውር ሳይታሰብ ሊፈጸም ይችላል። በእርግጥ ዝውውሩ ከዩናይትድ የሚለቅ ተጫዋች ነው የመሆን እድሉ በጣም እየሰፋ መጥቷል። ምክንያቱን አያይዘን እንነግራችኋለን። በዩናይትድ ዝርዝር ውስጥ የነበሩ ተጫዋቾች በሌሎች ክለቦችም እየተገኙ ነው። ከዚህ ጋር በተያያዘ ሁለቱን ተጫዋቾች በተመለከተ ልዩ ጥንቅር ይዘናል። በዩናይትድ ዝርዝር ጉዳይ ላይ የዩናይትድ ሌጀንድም ጋሪ ኔቭል ለዩናይትድ የዩናይትድ ዝውውር በተመለከተ ያነሳቸው ሀሳቦች አሉ። የዩናይትድ ኮከብና ከዋክብቶችንም የተመለከተ ልዩ ጥንቅር ይዘናል። አብራችሁን ከቆያችሁ እነኚህም ብቻ አይደሉም ሌሎች የተመራረጡ መረጃዎችን እናካፍላችኋለን። እንደ ሁልጊዜው ከታማኝ የዜና ምንጮች አረጋግጠን አምጥተናችኋል። እናንተ ደግሞ ላይክ እያረጋችሁ አበረታቱን። ሀሳብ አስተያየታችሁን ስለምትልኩልን እንዲሁም ሰብስክራይብ ስለምታደርጉ ከልብ እናመሰግናለን። ይህን መረጃም ላይክ እያረጋችሁ ተከታተሉን። መልካም ቆይታ ተመኘን። የኢትዮጵያ ፕሪሚየር ሊግ ሰሞንኛ ብዙ አነጋጋሪ ነገሮች ነበሩት። ስቴዲየሞች ዝናብ ሲዘንብ ጨዋታ ማድረግ የማይችሉ ከመሆናቸውም በላይ መብራት ከጠፋ ጨዋታ የሚቋረጥባቸውንም ስቴዲየሞች እየተመለከተን እንገኛለን። ከዚህ ጋር በተያያዘ የሽረ ምድረ ገነትና የቅዱስ ጊዮርጊስ ጨዋታ መብራት ጠፍቶበት እንደተቋረጠ ለዛሬ ቀጠሮ እንደተሰጠው ያው መብራት የጠፋበት ምሽት ላይ ነበረና 4 ሰዓት ላይ ተጫውቱ ተብሏል። ያው መብራት ቢጠፋም ጨዋታቸውን ይቀጥላሉ ብለው አስበው ይመስላል። 9ኛው ደቂቃ ላይ ነበረ ጨዋታ የተቋረጠው በአዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ። ዛሬ ረፋር ላይ 4 ሰዓት ሲል ጨዋታው ጀምሮ ነበረ። ከዛ የተቀሩት ደቂቃዎች ወይም ጭማሪው ደቂቃ ተካሄደ። ምንም ግብ አልተመለከትንም። ተጫዋቾቹ አድረውም አርፎም የታክቲክ ስልጠናቸው ላይ ጨምሮም ቢመጡም አንዳንድ ነገሮችን ግብ ግን ማስቆጠር ተስኗቸው ነበረ። ስለዚህ ትላንት በነበረው አይነት ውጤት ዛሬም ተጠናቋል። ጨዋታው 0-0 ማለት ነው። የሽረ ምድረ ገነትና የቅዱስ ጊዮርጊስ። በቀጣይ መረጃችን ተጨማሪ የኢትዮጵያ ፕሪሚየር ሊግ መረጃዎችን እናካፍላችኋለን። ሪያል ማድሪድ ቤት የዝውውር ጉዳይን በተመለከተም ራውል አሴንሲዮ ፍራን ጋርሻ ሁኔታ 100% አልተረጋገጠም። ያው የጆዜ ሞሪኒዮ ውሳኔ ይጠበቃል። ስፔናዊ ተከላካይ ክለቡን ሊለቅ የሚችልበት በጣም ሰፊ እድል አለ። ከዚህ ጋር በተያያዘ የሪያል ማድሪድ ተሰናባቾች በትልቁ እየተጠበቁ ነው። ቁጥራቸውም ከፍ ሊል ይችላል ተብሎ ይታሰባል። ከአጥቂው ከተከላካይ እስከ አጥቂ ስፍራ ላይ። ከዛ ውጪ በዓለም ዋንጫም ላይ የሪያል ማድሪድ ተጫዋቾች በብዙ ሀገራቸውን እየጠቀሙ ይገኛሉ። ኬሊያን ምባፔና ቪኒሲየስ ጁኒየር ይጠቀሳሉ። ከዚህ ጋር በተያያዘ የቀድሞ ተጫዋች ካካ
በእርግጠኝነት መባፔ ዓለም ዋንጫው ከፍተኛ ግብ አስቆጣሪ ሆኖ ይጨርሳል። ከሱ ካለፈ ግን ቪኒሺየስ ጁኒየርን ጠብቃለሁ ብሏል። ምናልባት በምን አይነት እንቅስቃሴ ላይ ናቸው የሚሉትን ተመልክተን ነበር። እቺን የካካን ሀሳብ ወስደናት። ሪያል ማድሪድ ተጫዋቾች በዓለም ዋንጫ ቪኒሺየስ ጁኒየር 2 ጎል 1 አሲስት አለው፣ 2 ጊዜ ጨዋታ ኮከብ ተብሏል። ኬሊያን መባፔ 2 ጎል አለው፣ ቤሊንጋም ጎል አለው፣ ዲያዝ 2 አሲስት አለው፣ ዴንዝል ዶምፍሪስ አሁን የተቀላቀላቸው 2 አሲስት አለው፣ ፍሬድሪኮ ቫልቬርዴ 1 ጊዜ ጨዋታ ኮከብ ተብሏል። ኩኮሪያም ግብ አስቆጥሯል። የሪያል ማድሪድ ኮከቦች በ26 የዓለም ዋንጫ ላይ አሁን ተጽዕኗቸውም ከፍ እያለ መጥቷል። ካካ፣ ቪኒሺየስ ጁኒየር እና ከኬሊያን መባፔ ኮከብ ግብ አግቢነቱ አያልፍም እያለ ይገኛል። ሪያል ማድሪድ በዝውውር መስኮቱ ላይ የሚጠበቁ እንቅስቃሴዎች አሉ። በተለይም የአማካኝ ስፍራውን ለማጠናከር አሁን ላይ ሪያል ማድሪድ በአማካኝ ስፍራው ላይ በአርሰናል በጥብቅ የሚፈለገውን ተጫዋች በዝርዝራቸው ውስጥ አካተውታል። በተለይ ማዩ በቦአዲን 18 ዓመቱ ነው። በሊል ቤት ይገኛል። ከሞሮኮ ጋር የዓለም ዋንጫ አስደናቂውን ተጫዋች አየን። ሊል እስከ 70 ሚሊዮን ዩሮ የከፈለኝ ሁሉ ይህን ታዳጊ መውሰድ ይችላል ካለ በኋላ ሪያል ማድሪድም የዝውውሩ ሁኔታ ተቀላቅሏል። ያው የሪያል ማድሪድ አማካይ ክፍል በአንድ ተጫዋች ግን አዲስ ተጫዋች ማለት ነው ሊጠናከር እንደሚችል ምንም ጥያቄ የለው። የሚጠበቁ ስሞች አሉ። ማቲያስ ፈርናንዴስ ከዌስትሃም ስሙ ተነስቷል። አሁን ደግሞ ሌላኛው ተጫዋች አዮ ቦአዲን ሰምተናል። አስቀድሞ ደግሞ ከኤንዞ ፈርናንዴስ ጋር ለረጅም ጊዜ ስማቸው ሲያዝ ነበር። ከሊቨርፑሉ አሌክሲስ ማካሊስተርን በተመሳይ አሁን ወደ ወጣቶቹ ትኩረት ያደረጉ ይመስላል። አዮ ቦአዲ ስሙ በሪያል ማድሪድ ቤትም የተገኘ ሌላኛው ተጫዋች ሆኗል። ባርሴሎናዎች በዚህ ክረምት ራሳቸውን የሚያጠናክሩት ሞር ፊት መስመር 9 ቁጥር ቦታ ላይ ነው በትልቁ እየተጠበቁ ያሉት። ከዛ ውጭ ግን የግራ ክንፍ ቦታ ነገር አሁን ላይ በማን ተጨማሪ ተጫዋች አምጥተው ያጠናክሩበታል የሚለው እንዳለ ሆኖ ይልቁንስ የሚለቁ ተጫዋቾች እንዳሉም ደግሞ በስፋት እየተነገረ ነው። የግራ ክንፍ አጥቂነቱን አሁን ላይ ራፊኒያና ራሽፈርድ ሲጫወቱበት የነበረው ቦታ ላይ አሁን ላይ አንድ ተጫዋች ተጨምሮበታል። አንቶኒዮ ጎርዳን ከኒውካስል በ80 ሚሊዮን ዩሮ። ያ ማለት ቋሚ እሱ ሊሆን የሚችልበት በጣም ሰፊ ዕድል አለ። ከዚህ ጋር በተያያዘ አሁንም አል ሂላል ይፋዊ ጥያቄ ያቀርባል ተብሏል። ሰሞንኛ ጉዳት አጋጥሞታል ራፊኒያ። የተጫዋቹ ሁኔታ እየተከታተሉ ነው በስፋት። ወቅታዊ ጉዳቱ ወደ ባርሴሎና ከመለሰው ሁኔታውን በቅርበት ይከታተሉታል ተብሏል። አሊላሎች በዓለም ዋንጫ ላይ የተጫዋቹ ሁኔታ እየተከታተሉ ነው። እስከ 80 ሚሊዮን ዩሮ ሊያቀርቡ ይችላሉ። ሊለቅ የሚችልበት በጣም ሰፊ ዕድል አለ ሲባል እንደ ምክንያት የተነሳው ደግሞ የጨዋታ ደቂቃው በአንቶኒዮ ጎርደን ዝውውር ምክንያት ያንሳል የሚል ነው። የቀኙ ቦታ በላሚን ያማል የተረጋገጠ እንደሆነ ይታወቃል በባርሴሎና ቤት። የዓለም ዋንጫን አንዳንድ ሁነቶችን ደግሞ እናንሳ። የዓለም ዋንጫ ከሰሞንኛ መነጋገሪያው የዓለም ዋንጫና የግል ህይወት ነው በተጫዋቾች ዘንድ። የጀሬሚ ዶኩን አንስተን በሚዲያ ላይ ወከባ ተፈጥሮበት ነበረ ሚስቴ ስለምትወልድ ብሎ መናገሩን ተከትሎ ይሄዳለሁ ብሎ ማለቱን ተከትሎ አሁን ደግሞ ጎንዛሎ ራሞስ የፖርቱጋል ብሔራዊ ቡድን ተጫዋች ሰርጌ በጁላይ 25 እንዲሆን ወስኛለሁ ብሏል። ምክንያቱ ደግሞ ከዓለም ዋንጫ ጋር በተያያዘ ነው። ጁላይ 18 ነበር ግን የዓለም ዋንጫ የፍጻሜ ጨዋታ ጁላይ 19 ነው። በዛ ምክንያት ሰርጌን ማድረግ አልቻልኩም። ስለዚህ የዓለም ዋንጫ ፍጻሜ ጨዋታ በኋላ ጁላይ 25 ሰርጌ እንዲሆን አድርጋለሁ ብሏል። ያው የጀሬሚ ዶኩ ግን ያው ባለቤቱ ትወልዳለች። ስለዚህ የወሊድ ቀኑ እንዴትም ሆኖ ሊቀየር አይችልም። ኤክስፔክትድ ዴቱ ላይ ነው ልትወልድ የምትችለው ኦልሬዲ በሕክምና የተረጋገጠ ስለሆነ ማለት ነውና በዛ ምክንያት የቀረበበትን ትችት በእርግጥ ትችቱን ያቀረበችው ጋዜጠኛ በይፋ ከይቅርታ ጋር ስራዋን መልቀቋም ይታወቃል። በዓለም ዋንጫ የምንጠብቃቸው ከዋክብቶች ውስጥ ላሚን ያማል ወደ ግብ መጥቷል። 51 ጨዋታ በዚህ ዓመት አድርጓል። እንደ አጠቃላይ ላሚን ያማል ለክለብና ለብሔራዊ ቡድን ማለት ነው 25 ጎል 20 አሲስት 45 የግብ አስተዋጽኦ ከ51 ጨዋታ ገና 18 ዓመቱ ነው። በነገራችን ላይ ይህ ቁጥሩ በጣም ትንሽ ይመስላል አንዳንዴ ቁጥሮች ስለተለመዱ እንጂ 45 የግብ አስተዋጽኦ ያውን በ51 ጨዋታ በ18 ዓመቱ ነው ያደረገውና በጣም ትልቅ ቁጥር ነው በነገራችን ላይ። ከዛ ውጪ በዓለም ዋንጫ ላይ ከሚጠበቁት ከዋክብቶች አንዱ የሆነው ኬሊያን መባፔ የረፍት ሰዓት ውሃን እንዳልወደደው ይሄ የውሃ ሰዓቱ እንዳልወደደው ተናግሯል። ምናልባት ግን አንዳንድ ጊዜ በእኛ ብቻ ላይ ወሰድ ይችላል ብሏል። ለምሳሌ እኔ የምጫወትባት ፈረንሳይ በጣም የተሻለ ሪትም ውስጥ ሆነ የውሃ ረፍቱ ከመጣ እናደዳለሁኝ። በተቃራኒ ነው በጣም ጫና ውስጥ ሆነን ከመጣም ልወደው ይችላለሁኝ። እንደ ሁኔታው ሊወሰን ይችላል ብሏል። ምናልባት ከዚህ ጋር በተያያዘ ቨርጅል ቫንዳይክ ደግሞ በጣም የተለየ ሀሳብ ያለው የኬሊያን ምባፔን ነገር አደረስ ናቸው። ኬሊያን ምባፔን በዓለም ዋንጫ አንዱ የሚጠበቀው ተጫዋች ነው። በዓለም ዋንጫ ላይ ሻምፒዮኑ አርጀንቲና ትጠበቃለች። የዓለም ሻምፒዮኑ አርጀንቲና ዋና አሰልጣኝ ሊዮኔል ስካሎኒ ኦስትሪያ ክብር አለን ሲሉ ተደምጧል። ሁለቱ ቡድኖች የምድብ የመጀመሪያ ጨዋታቸውን አሸንፈው ነው የሚገናኙት። የዓለም ዋንጫ ቀላል ጨዋታ እንደሌላ አሳይቶናል በማለት ሊዮኔል ስካሎኒ ተናግረዋል። ስለ ሜሲ ወላጅ አባት ሐሰተኛ ዘገባ የጠየቁት ሊዮኔል ስካሎኒ ቡድኔ በመልካም ሁኔታና መንፈስ ላይ ይገኛል፣
ከዚህ በላይ የምለው የለኝም ብለዋል። ስለዚህ ስለ ሜሲ የግል ህይወት ሚዲያ ላይ ማውራት ያልወደዱም ቁጥሮች የሚያሳዩት አርጀንቲና እንደምታሸነፍ ነው ያሉት ደግሞ ራልፍ ራኒክ ናቸው። የቀድሞ የዩናይትድ አለቃ የሆኑ የኦስትሪያ አሰልጣኝ ለጨዋታውም ጓግተናል ያለው ደግሞ የቀድሞ የዩናይትድ የውሰት ተጫዋች ማርሰል ሳቢትዘር ነው። ከዚህ ጋር በተያያዘ ውድ ቤተሰቦቻችን የኦስትሪያ ብሔራዊ ቡድን ዋና አሰልጣኝ ራልፍ ራኒክ ልናሸንፍ እንችላለን ብለዋል። እግር ኳስ የቡድን ስፖርት መሆኑን የገለጹት እሳቸው እንደ ቡድን እንጫወታለን፣ ለተጋጣሚው ክብር አለን ብለዋል። የራሳችን ጨዋታ መንገድ አለን ያሉት ራልፍ ራኒክ ጨዋታውን በራሳችን መንገድ መወሰን እንችላለን ብለዋል። ቁጥሮች ካያችሁ አርጀንቲና ታሸንፋል ይችላል፣ ግን በጨዋታ ላይ አንዳንድ የማይጠበቅ ነገር ሊኖር ይችላል ሲሉ ተደምጠዋል። ዓለም ዋንጫ ጋር በተያያዘ ሌላ የምትጠበቀው ብሔራዊ ቡድን ኬፕ ቨርዴ ናት። የኬፕ ቨርዴ ታሪክ ሰሪው አሰልጣኝ ቡባስታ ከድሉ በኋላ በፈተና ውስጥ ስኬት አለ ሲሉ ተደምጧል። እሳቸው ከውጤቱ በኋላ ስኬት አለ ብለዋል። ኬፕ ቨርዴ በዓለም ዋንጫ አስደናቂ ጉዞ ላይ ትገኛለች። 2-2 ነው ከኡራጓይ ጋር ጨዋታውን ያጠናቀቀችው። በጣም አስደናቂ ምሽት አሳልፋለች። ኬፕ ቨርዴ በፒና አማካኝነት በዓለም ዋንጫው ታሪክ የመጀመሪያ ግቧንም እንዲሁ ያስቆጠረችበት ነበረ። በዓለም ዋንጫ እንግዲህ አሰልጣኝ ቡባስታ ክለቡን እየመሩ ማንኛውም ፈተና ቢገጥምም በፈተና ውስጥ ትልቅ ስኬት እንደሚገኝ ያሳይተናል ብለዋል። ቡባስታ በቡድኑ ባለፉት 2 ጨዋታ ያሳየውን ብቃት ተመርኩሶ ቀጣይ ህልማችን ጥሎ ማለፉን መግባት ነው ሲሉ ተደምጠዋል። በጣም አስደናቂ ብሔራዊ ቡድን ኬፕ ቨርዴን እያየ ነው። በርካቶችም ሰርፕራይዝ ከሚያደርጉን ቲሞች በዓለም ዋንጫ አንዷ ኬፕ ቨርዴ ናት እያሉ ይገኛሉ። የሴኔጋል እግር ኳስ ፌዴሬሽን የአሰልጣኙን ኮንትራት አላራዝምና ከደሞዝ ክፍያ ጋርም በተያያዘ ትችት ሲያቀርብበት ቆይቶ ነበረ። የፓፕቲያው ላይ ሴኔጋል ብሔራዊ ቡድን አሰልጣኝ ላይ አሰልጣኝ ፓፕቲያው በጉዳዩ ላይ በሰጡት ማብራሪያ ጉዳዩ አሁን ላይ ሙሉ በሙሉ መፈታቱን ተናግረዋል። ችግሮች መኖራቸውን ያልደበቁት ከፌዴሬሽኑ ጋር ፓፕቲያው እኔም ሆንኩኝ ሙሉ የቡድኑ አባላት ትኩረታችን በጨዋታ ላይ ነው፣ በኮንትራት ዙሪያ ነገሮች መፍትሄ ማግኘታቸውን የገለጹት ፓፕቲያው ነገሩ ስለ ገንዘብ አልነበረም፣ የክብርና የመርህ ጉዳይ ነው ብሏል እሳቸው። ስለዚህ አሁን ትኩረታችን ከሴኔጋል ብሔራዊ ቡድን ጋር ጨዋታዎችን ስለማሸነፍ እንጂ ሌሎች የገንዘብ ጉዳይ ላይም ችግሩም እንደዛም አልነበረም ብለዋል። ከሴኔጋል እግር ኳስ ፌዴሬሽንም ጋር ያለው ችግር መፈታቱን ተናግረዋል። የአፍሪካን ብሔራዊ ቡድኖች ያለ ዋንጫ በመጣ የሆነ ቶርናመንት በመጣ ቁጥር ከፌዴሬሽን ጋር አሰልጣኞች ከፍተኛ ሰጣ ገባ ውስጥ እንደሚገቡ ይታወቃል። የዓለም ዋንጫ በታሪክ ለመጀመሪያ ጊዜ ግብፅ አሸነፈች ጨዋታን። ሳላ 5 የግብ አስተዋጽኦ ባለፉት 4 የዓለም ዋንጫዎች ለግብፅ አለው። በ4 ጨዋታ 3 ጎልና 2 አሲስት አለው። ሳላ በነገራችን ላይ በኒውዚላንዱ ጨዋታ ላይ አስገራሚ ገድል ነው የፈጸመው። ያ ማለት በግብፅ እግር ኳስ ታሪክ ውስጥ ለመጀመሪያ ጊዜ ድል ሲገኝ ኒውዚላንድን 3-1 ሲያሸንፉ አንድም ተጫዋች በዓለም ዋንጫ ላይ በአንድ ጨዋታ እሱን ያክል የግብ ዕድል ሲደመር ሙከራ ያደረገ የለም። 10 ሙከራ አድርጓል፣ 5 የግብ ዕድል ፈጥሯል። ይሄ በዓለም ዋንጫ በዚህ ዓመት የተመለከትነው ትልቁ ቁጥር ነው። ሳላ ተመልሷል ማለት ይቻላል። አሁን ሳላ የግብፅ የምንጊዜም ከፍተኛ ግብ አግቢ ለመሆን 2 ጎሎች ብቻ ቀርቶታል። ሆሳም ሐሰን 69 ያለው፣ ሳላ 68 አለው። ሪከርዱን ለመጋራት አንድ ለብቻው ለማድረግ ተጨማሪ 2 ጎሎች ያስፈልጉታል። በጣም አስደናቂ ጉዞ ላይ ይገኛል። ምናልባት ስለ ሳላ በሊቨርፑል የመረጃ ሰዓታችን ላይ ተጨማሪ ልናነሰው የወደድነው ነገር አለ። ሊቨርፑል ያንቆዩን። ፈሮኖች በዓለም ዋንጫ ኒውዚላንድ 3-1 በማሸነፍ በውድድሩ በዓለም ዋንጫ ታሪክ ነው የመጀመሪያ ድላቸው። ኮከባቸው ሳላ ግብ ባስቆጠረበት ጨዋታ የጨዋታውም ኮከብ እንደነበረ ይታወቃል። ሳላ ድሉም በታሪካችን ውስጥ ከተመዘገቡ ምርጥ ስኬቶች እንደ አንዱ ብሎታል። ትልቁ ስኬት ነው ያለው ሳላ በቃላት እንዴት መግለጽ እንዳለብኝ አላውቅም ብሏል። በግብፅ የተጫወትን ያህል ነው የተሰማን ብሏል። ደስታውም ድባቡ የምድቡ መሪ ሆናለች ግብፅ። በቀጣይ ከኢራን ነው የምትጫወተው። የአረብ ደርቢ ይሆናል ማለት ነው። በኢራንና በግብፅ መካከል የሚደረገው ጨዋታ እዛ አካባቢ ያለው ፖለቲካዊ ስኩቻ ይታወቃል። ኢራን ፍጹም የተለየ ብሔራዊ ቡድን ተመልክተናል። በማለዳው ጥንቅራችን እንደውም ስለ ኢራን አንዳንድ ነጥቦችን አንስተናል። ኢራን ሲባል ሰዎች አእምሯቸው ውስጥ የሚመጣው የሆርሙዝ በተለይም ቅርብ ጊዜ ሆርሙዝን ዘጋች፣ ከእስራኤልና ከአሜሪካ ጋር ተዋጋች፣ የመካከለኛው ምስራቅ አረብ ሀገራት ጎረቤቶቿን ደበደበች ምናምን የሚባሉ እና ይሄ ሄዝቦላን እና ሐማስን ታስታጥቃለች በሚል ነው ዓለም ላይ ስሟ የናኘው ኢራንና ከኒክለር ጋር። ኢራን ኳስም ስትጫወት በጣም ጎበዝ ናት በነገራችን ላይ እና ይሄንን በደንብ አይተናል። ለማንኛውም ግብፅ መሪ ናት ምድቡን። ቤልጅየም፣ ኢራን ተከታዩን ደረጃ ይዘዋል። ኢራን ከግብፅ የምድቡ የመጨረሻ ጨዋታ ደግሞ በትልቁ ይጠበቃል። አንድ ጥናት እንንገራችሁ። በጣም ለየት ያለ ነው ውድ ቤተሰቦቻችን። ጥናቱ የተጠናው በሜሲና በሮናልዶ ዙሪያ ነው። ምናልባት ይህን ጥናት ከሰሞኑ ልናቀርበው በቃል ስፖርት ዩቲዩብ ቻናል አስበን ነበረ፣
ግን የጥናቱን የመረጃ ምንጮች እናረጋግጠ ብለን ነው። ጥናቱ እጃችን ላይ ከገባ 3 ቀን አካባቢ ሆኗል። በነገራችን ላይ ሜሲና ሮናልዶን የተመለከተ በጣም ልዩ ጥናት ነው የተጠናው። ምናልባት ግን በዚሁ አጋጣሚ ራሳችሁን ፈትሹና ብትጽፉልን ደስ ይለናል። ልክ ነው የሚለውን ወይም ልክ አይደለም የሚለውን የሜሲና የሮናልዶን ስም እየጻፋችሁ በየትኛው ላይ ሀሳባችሁ እንደሰጣችሁ እንድናቅ ልክ ነው ልክ አይደለም በሉን። ሜሲና ሮናልዶ ከሳይካትሪስት ቲፕ አንጻር ነው የተጠሩት። ለለውጥና ለአዲስ ሀሳቦች ክፍት የሆኑ ሰዎች የሜሲ ደጋፊ ናቸው። ሜሲን በጣም ያደንቃሉና እነኚህ ለውጥ ናፋቂና አዲስ ሀሳቦችን የሚቀበሉ ሰዎች ናቸው። የሮናልዶ ደጋፊና ቀንቃኞች ደግሞ ባህላዊ እሴቶችን የሚጠብቁና በጣም ወግ አጥባቂ የሚባሉ ሞር ባህልን ትኩረት ያደረጉ ሰዎች እነሱ የሮናልዶ አድናቂ ናቸው፣ ደጋፊ ናቸው ይባላል። ይሄ በጥናት ተረጋግጧል። በነገራችን ላይ ጥናት ተጠንቶ የተረጋገጠ ነገር ነውና ይሄ ጥናቱን ትክክለኝነት ወደ ሀገራችን እናምጣው። የቃል ስፖርት ዩቲዩብ ቻናልና የዝውውር ቻናል ቤተሰቦቻችን ሮናልዶን የምትደግፉ ሰዎች በጣም ባህላዊ ወግ አጥባቂ ናችሁ ወይ? ሜሲንስ የምትደግፉ ሰዎች ለለውጥና ለአዲስ ሀሳቦች ክፍት ናችሁ ወይ? ራሳችሁን ገምግሙና ሀሳባችሁን ብጽፉልን ደስ ይለናል። በጥያቄ መልክ በቃል ስፖርት ዩቲዩብ ቻናላችን ላይ ይሄን ነገር እኛም ልናቀርበው ወደናል፣ ግን ሀሳባችሁን አገሩን። በዚሁ የዓለም ዋንጫ ላይ ሜሲ ይጠበቃል። ሊዮኔል አንድሬስ ሜሲ በዛሬው ጨዋታ ላይ ምናልባት ግብ የሚያስቆጠር ከሆነ በ6ኛ ተከታታይ ጨዋታ ግብ ሲያስቆጠር ነው ያለን። በዓለም ዋንጫ ባለፉት 5 ተከታታይ ጨዋታ ግብ ያስቆጠረ ነው። አሁን 6ኛውን ያስቆጠራል። አዲስ ሪካርድ ይሆናል እየተባለ ነው። ከፎንቴና ከሃርዛኒዮ ከተባሉ የቀድሞ ተጫዋቾች ጋር ሪካርዱን ይጋራል ተብሎ ይጠበቃል። ግን ሀሳባችሁን ሳጽፉልን እንዳታልፉ። ከቃል ስፖርት ዩቲዩብ ቻናል ሁለተኛው የዝውውር ቻናላችን፣ ይሄ ደግሞ ወደ 33,000 በላይ ሰብስክራይበር ባለው ቻናላችን ላይ ትገኛላችሁ። ላይክ፣ ሰብስክራይብ፣ ሼር እያደረጋችሁን ቀጥሉ። የቶትንሃምን መረጃ እንመልከት። ቶትንሃም በክረምት ተጫዋቾችን ያስፈርማል የሚለው በትግበራ ደረጃ ከፕሪሚየር ሊግ ክለቦች በስፋት የተመለከትንበት ክለብ ነው። በርካቶችን አስፈርሟል። አሁን ግን አንድ አደጋ ገጥሞታል። ሉካስ ቨርግቬል በይፋ ነው ቶትንሃምን መልቀቅ እንደሚፈልግ ለክለቡ ያሳወቀውም። ስዊድናዊ የተከላካይ ስፍራ ተጫዋች በቀጣይነት ክለቡን ይለቃል፣ ለእድገቴ ትክክለኛው ቦታ አይደለም በሚል ነው ስፐርስን የሚለቅበት ምክንያት። በነገራችን ላይ ውስካቮችም በቶትንሃም ቤት እንደማይቀጥል ይፋ አድርጓልና ቶትንሃም ኮከቦቹን በተቃራኒው ደግሞ በይፋ ወደ ማጣት ስጋት ገብቷል። የሉካስ በርግቬል በርካታ ፈላጊዎች አሉት። ወዴት ያቀናል? ቶትንሃምስ ምን ይወስናል? ጥያቄውን ግን ተጫዋቹ በይፋ አቅርቦላቸዋል ለቶትንሃም ሆትስፐርሶች። ዝውውሩን እንመለከተዋለን በሁለቱም የዩቲዩብ ገጻችን። ሲቲ በኩል ምናልባት ለዚህ በጣም ቅርብ እና ተመሳሳይ የሆነው የሲቲም ጉዳይ ነው። ሲቲ ለሮድሪ ይፋ የኮንትራት ጥያቄ ያቀርቦለታል። ግን ሮድሪ እስካሁን ይህን መረጃ እስካቀረብንበት ሰዓት ድረስ ኮንትራቱ ለመፈረም ፈቃደኛ አይደለም። በነገራችን ላይ ቀጣይ ዓመት ኮንትራቱ ይጠናቀቃል። በዚህ ሰዓት ላይ ነፃ ይሆናል። ያን ሰዓት ሪያል ማድሪድ እንደለመደው በነፃ ይሄዳል ወይንስ አሁን ኮንትራቱን አራዝሞ ይቆያል የሚለው ነገር ግልጽ አይደለም። የማድሪድ ሰዎች ያሳምኑታል ተብሎ ግን በርካቶች በግል ደረጃ መልከታቸውን እያነሱበት ነው። እስካሁን ሮድሪ በሲቲ የቀረበለትን አዲስ ኮንትራት አልፈረመም። 2027 ላይ ይጠናቀቃል። የእሱ ስጣ ፈንታ የሚለው ነገር በትልቁ እየተጠበቀ ይገኛል። በማንቸስተር ሲቲ በኩል ዛሬ አንድ መረጃ ይፋ አድርገዋል። ማንቸስተር ሲቲ ወደ ደቡብ ኮሪያ በማቅናት የቀድሞ ውድድር ዝግጅት እንደሚያደርጉ ይፋ አድርገዋል። ማንቸስተር ሲቲ በኢትዮጵያን ቀን አቆጣጠር ሐምሌ 29 2018 ዓ.ም ከደቡብ ኮሪያ ሊግ ኦልስታር ጋር በሱኡል ስቴዲየም የሚጫወቱም ይሆናል። በተጨማሪም ነሐሴ 3 2018 ከአትሌቲኮ ማድሪድ ጋር እንደሚጫወቱ ተገልጿል። ማንቸስተር ሲቲዎች ከኤሲያ ጉብኝታቸው ቀደም ብሎ ከኢንተር ሚላን ጋር የወዳጅነት ጨዋታ የሚያደርጋሉ ተብሎ ይጠበቃል። ቦታው አልተረጋገጠም። በአዲስ አሰልጣኝ የሚቀርበው ማንቸስተር ሲቲ ከአርሰናል ጋር በሚያደርገው የኮሚኒቲ ሽልድ ጨዋታ አመቱን ይጀምራል። ያው የፕሪሚየር ሊጉ ሻምፒዮን አርሰናል እና የኤፍኤ ካፑ ባለክብር ጨዋታ እንደሚያደርጉ ይታወቃል። የኮሚኒቲ ሽልድ አንድ ሳምንት ፕሪሚየር ሊጉ ሊጀምር ሲል ደግሞ እሱን ጨዋታ ያደርጋሉ። ከሲቲ ወቅታዊ ዝውውሮች ጋር በተያያዘም ያው በርካቶች የሚጠብቁት አንድ ዝውውር ነው። የኤሊዮት ፋንደርሰን ዝውውር ነው። ወደ ሲቲ መሆኑ ሞር እየቀረበና እየተረጋገጠ የመጣ ጉዳይ ነው። 2 ጊዜ ዝውውር ጥያቄ ውድቅ ተደርጎበታል ማንቸስተር ሲቲ። 3ኛው የዝውውር ጥያቄን በተመለከተ ግን በርከት ያሉ የዜና ምንጮችና ለኖቲንግሃም ቅርብ የሆኑ ምንጮች ማንቸስተር ሲቲ እስከ 135 ወይም 140 ሚሊዮን ዩሮ አጠቃላይ ተከፍሎ የሚያልቅ የዝውውር ሂሳብ ሊያስፈልገው ይችላል ተብሏል። ከዚህ ጋር በተያያዘም በሲቲና በኖቲንግሃም ፎረስት መካከል የሚደረገው ድርድር አልተቋረጠም። ሲቲ እንደውም በዛው በ121 ሚሊዮን ፓውንድ ተከፍሎ የሚያልቀው የዝውውር ሂሳብ ላይ አከፋፈሉን በማስተካከል ጭምር ለመደራደር ሙከራ ሲያደርጉ ነበረ። አሁን ላይ ድርድሩ ቀጥሏል። ዝውውሩ የመፈጸም ዕድሉ በጣም ከፍተኛ ነው። ያለምንም ጥርጥር የጊዜ ጉዳይ ካልሆነ በስተቀር ይፈጸማል በሚለውም እነ ፋብሪዚዮ ሮማኖም ጭምር ማረጋገጫ እየሰጡበት ነው።
ቼልሲ በዚህ ክረምት ተጫዋች ያመጣል ይጠበቃል። ግን ከዚህ ቀደሞቹ በጣም የተለየ ዝውውር ነው የሚሆነው። በአሰልጣኝ ዣቪ አሎንሶ ነው የሚመራው ቡድኑ። እሳቸው እንደ አሰልጣኝ ብቻ ሳይሆን እንደ ማናጀርም ስልጣን ተሰጥቷቸዋል። ያ ማለት ዝውውሮች ላይ ይወስናሉ ማለት ነው። ከቡድኑ የሚቀንሷቸውን በዛው ልክ ነው። የኒኮላስ ጃክሰን ወደ ቼልሲ መመለስ አንዳች የሚፈጥረው ነገር እንዳለ ይጠበቅ ነበር። በእርግጥ አሁንም ቼልሲ ከሽያጭ አላገደውም። ከዩቬንቱስ ጋር ስሙ እየተያዘ ነበረ። የኒኮላስ ጃክሰን ዝውውር ሁኔታ እንዳለ ሆኖ ሊያም ዴላፕም ግን ራሱን ችሎ የሚሸጥ ተጫዋች ሆኗል። አሁን ላይ በተጫዋቹ በኩል ፍላጎት እንዳለው ይታወቃል። በቼልሲ መቆየት ግን አሁን ላይ ማክባይሶች ተጫዋቹን የግላቸው የማድረግ ፍላጎታቸው ጠንከር ብሎ መጥቷል። ቼልሲዎች ተጫዋቹን ለመሸጥ 40 ሚሊዮን ፓውንድ ይቅረብልን ብሏል። በነገራችን ላይ በጣም ትልቅ ቢዝነስ ነው የሚሰሩት ቼልሲዎች በሽያጭ ጉዳይ ላይ። ምናልባት ሊያም ዴላፕ የአርሰናል ወይም የሊቨርፑል የዩናይትድ ተጫዋች ቢሆን ይህን ያህል ገንዘብ ያቀርባሉ ተብሎ አይታሰብም ክለቦቹ። ምክንያቱም የቼልሲ የዝውውር ፖሊሲያቸው በጣም አስገራሚ የሚባል ነው። ተጫዋች ያመጣሉ፣ በውድ ይሸጣሉ። ሊያም ዴላፕ ካደረገው እንቅስቃሴ አንጻር 40 ሚሊዮን ፓውንድም ተገቢ ነው ወይ ብሎ ኒካስሎች ይቀበላሉ የሚለው እንዳለ ሆኖ ኒካስሎች ግን ተጫዋቹን በክረምት የግላቸው የማድረግ ፍላጎት አላቸው። ቼልሲም ለድርድር ክፍት ነው ተብሏል። ሊቨርፑል በአለፈው 2 ወር ገደማ ከዶሚኒክ ሶቦስላይ ጋር ድርድር ጀምሮ ነበረ። በድርድሩ ላይ እድገት ባይኖርም ራሱም ቢያረጋግጠውም አሁን ላይ ግን በርከት ያሉ የዜና ምንጮች እንዳረጋገጡት ከሆነ ድርድሩ ቀጥሏል። በዚህ ክረምት መጨረሻ ላይ ከወኪሎች ጋር ተጨማሪ ግንኙነቶችም ይኖራሉ ተብሏል። ሊቨርፑል የአማካኝ ተጫዋች ውል ለማራዘም በግል ፍላጎት አላቸው። ተጫዋቹ በሊቨርፑል ይቆይ ዘንድም በብዙ ጥቅም የተሻለ ነገር ለማቅረብ እቅድ አለ ተብሏል። ከሊቨርፑል ጋር በተያያዘ ምናልባት ስሙ ያው ከሪያል ማድሪድ ጋር ነው ሲነሳ የነበረው። በእርግጥ ማድሪድ በዝርዝሩ ስለመኖሩ የተረጋገጠ ነገር ባይኖርም ሞር ለተጫዋቹ ቅርብ የሆኑ ምንጮች ማድሪድ ከጠየቀው አይቀርም የሚል ዘገባን ካናፈሱ በኋላ ሊቨርፑል ቤት የኮንትራቱ ድርድር ነገር ጠንከር ብሎ እንደተጀመረ ይታወቃል። አሁንም ድርድሩ ቀጥሏል። በመሃል የውሃ እረፍት ተብሎ የሚቋረጠው ነገር አልተመቸኝም ያለው የሊቨርፑሉ ቨርጅል ቫንዳይክ ነው። በዚህኛው የዓለም ዋንጫ እንደ ሊቨርፑል ተጫዋች ግብ እያስቆጠረ አሲስት እያደረገ ያለ የአውሮፓ ክለብ የለም። እንደ ሊቨርፑል ተጫዋቾች በጣም አስደናቂ ጊዜን እያሳለፉ ነው። ሰሞኑንም ያው መነጋገሪያ አጀንዳም ሆኖ እኛም በስፋት ጉዳዩን ለሊቨርፑልያን ስናደርስ ነበር። አንዱ ቨርጅል ቫንዳይክ ነው በዚህ ውስጥ የሚጠቀሰው። ከዛ ውጭ ግን በጉዳዩ ላይ ፈጽሞ የማይመች ብሎታል ቨርጅል ቫንዳይክ በዚህ ዓለም ዋንጫ ላይ የእረፍቱን ሰዓት። ይልቁንስ እረፍቱ እንደ አየሩ ሁኔታ ቢወሰን፣ አየሩ ሰላማዊ ከሆነ የማይረብሽ ከሆነ ጨዋታው ይቀጥል፣ አየሩ የሚረብሽና በጣም ሞቃት ከሆነ ብቻ እረፍቱ ይኖር ብሏል። ከዚህ ጋር በተያያዘው የኬሊያን ምባፔ እንደ ክለቦቹ ነው ጠቀሜታው። ጨዋታው በጣም ሲግል ግለቱ በአንተ ወገን ከሆነ ያስቆጫል እረፍቱ፣ ግለቱ በተቃራኒ ቡድን ከሆነ ደግሞ ጥሩ ነው፣ ወደ ሪትም ለመመለስ ያረግዛል ማለቱ ይታወቃል። ቫንዳይክ ደግሞ እንዳየሩ ሁኔታ ብሏል። ምናልባት የዓለም ዋንጫ ላይ እናንተ ጨዋታዎችን ስትመለከቱ ይሄ ሃይድሬሽን ብሬኩን እንዴት አገኛችሁ? ጻፉልን። በሳላህ በኩል የቀድሞ የሊቨርፑል ተጫዋች እያለን ነው የምንገልጸው፣ ምክንያቱም ሊቨርፑል ለቋል። የቀድሞ የሊቨርፑል ተጫዋች ሳላህ ከ9 ዓመት በፊት ልክ በዛሬዋ ቀን ነበረ ሮማን ትቶ የሊቨርፑልን ቀዩን መለያ የለበሰው። 444 ጨዋታ፣ 257 ጎሎች፣ 129 አሲስት፣ 9 ዋንጫ፣ 2 ፕሪሚየር ሊግ፣ 1 ሻምፒዮንስ ሊግ ነው እንዳትረሱ። የነኚህ ዋንጫዎች የጀርባ አጥንት ነበር ማለት ይቻላል። በሊቨርፑልና በሱ ዙሪያ የነበረው ውዝግብ በስምነት ኮንትራቱን ማቋረጥ በሚል ከተጠናቀቀ በኋላ የስሎት ስንብት ተሰማ። በርካቶች እየመጡ አሁን ለሳላ ስንብት ምክንያቱ ስሎት ናቸው። እሳቸው ስለለቀቁ ሳላ መመለስ አለበት፣ ቀሪውን ኮንትራት በስምነት ቢያስቀጥሉት የሚሉ ሀሳቦች እስኪነሱ ድረስ ሳላህና ናፋቂዎች ነበሩ። ግን ሳላ አዲስ ክለብ አውሮፓ ውስጥ እያፈላለገ ነው የሚሉ መረጃዎች በስፋት ወጥተዋል። አርሰናል 5 ሚሊዮን ፓውንድ ለማቅረብ ዝግጁ ነው ተብሏል። አንድሪያ ባርታሽቬልን ለማስፈረም ነው። ዩቬንቱስና ባየር ሙኒክ የዚህ ተጫዋች ፈላጊ ናቸው። 17 ዓመቱ ነው። አርሰናል ዝውውሩን ያሸንፋል ተብሎ የሚጠበቀው ክለብ ነው። ጠንከር ያለ ድርድርን አስቀድሞ አድርጓል። በጣም አስደናቂ ጆርጂያዊ ተጫዋች ነው። ምናልባትም ቀጣዩ ክቫቻ ክቫራትስኬሊያን የሚባል ነው። በጆርጂያ ውስጥ 5 ሚሊዮን ፓውንድ ብቻ አቅርቧል። 17 ዓመቱ ነው። ድርድሩ ቀጥሏል። የአርሰናል የክረምት ሌላኛው ፈራሚ ነው፣ በትልቁ የሚጠበቅ ነው። በእርግጥ አርሰናል ቤት በርካታ ስሞች አሉ፣ እስካሁን አንዳቸውም አርሰናል ቤት ያልደረሱ። ግን አርሰናል በመልማዮቹ በኩል ተጫዋቾችን እያየ ወደ ቡድኑ ሊያመጣቸው ፍላጎት እንዳለ የሚገልጻቸው ቁጥራቸውን በዛው ልክ ነው። አሁን ደግሞ 5 ሚሊዮን ፓውንድ ለማቅረብ ዝግጁ የሆነበት ተጫዋች አንድሪያ ባርታሽቬሊ በባየር ሙኒክም በዩቬንቱስም ቢፈለግ፣ አርሰናል ግን አስቀድሞ ተጫዋቹን አሳምኖታል። መረጃው ስካይ ስፖርት ነው። በ9 ቁጥር ቦታ ላይ
አንድ የሚመጣ ተጫዋች ሊኖር ይችላል። ምክንያቱ ግልጽ ነው። በነገራችን ላይ አርሰናል ቀጣይ ዓመት የአውሮፓ ሻምፒዮንስ ሊግ ቡድን ሆኖ መምጣት ይፈልጋል። የአውሮፓ ኃያላንን በየትኛውም አጋጣሚ ሲያገኛቸው የሚያሸንፍ ቡድንን መገንባት ይፈልጋሉ። የፍጻሜ ጨዋታ አርሰናልን ያለበትን ቁመና በደንብ የገመገሙበት ነው ሚኬል አርቴታ እና ቦርዱ። ለዛ የሚመጠን ለፍጻሜ ጨዋታ ለሻምፒዮንስ ሊግ ፍጻሜ ጨዋታ የሚመጠን ቡድን ለመገንባት አንዱ ድክመት ብለው የያዙት የአጥቂ ክፍሉን ነው። ያንን ለማጠናከር አልቫሬዝን ይዘው ነበር። ነገሩ በቀላሉ የሚጠናቀቅ አልሆነም። ግን አንድ እንደ አልቫሬዝ ደረጃ በጣም ጥራት ያለው አጥቂ ከመጣ ቪክተር ዮኬሬሽ እንዴት አይነት ሚና ይወስዳል? ከተጠባባቂ እየተነሳ የሚጫወት ወይንስ ከክለቡ የሚሸጥ የሚለው ይጠበቃል። ሌላኛው በአርሰናል መስዋዕትነት ከፍለው ያወጣውን ሁሉ አውጥተው ያመጡበታል የተባለ የግራ ክንፍ አጥቂ ጉዳይ በሞርጋን ሮጀርስ ይደመደማል እየተባለ ነው። ቪላ 85 ሚሊዮን ፓውንድ እስካቀረባችሁልኝ ድረስ ለድርድሩ ክፍት ነኝ፣ ዝግጁ ነኝ ብለዋል። አጠቃላይ ክፍያው ግን 85 ሚሊዮን ፓውንድ ብቻ ላይሆን ይችላል እየተባለ ነው። አርሰናል ያው በዛ ቦታ ላይ በየትኛውም አይነት መስዋዕትነት ተጫዋች ለማምጣት እንደሚፈልግና ይሄም የአውሮፓ ሻምፒዮንስ ሊግ ፍጻሜን ጨዋታ ማሸነፍ የሚችል የትኛውም ቡድን በየትኛውም አጋጣሚ ማሸነፍ የሚችል ቡድን መገንባት በሚለው መርህ ውስጥ የተያዘ ነው። ከአርሰናል ጋር ስሙ ለረጅም ጊዜ የተያዘውና ቅድሚያ ወደ አርሰናል የተባለው የአዮብ ቦዋዲ ዝውውር በተመለከተ ከሊል ጋር ቀጥተኛ ያልሆኑ ንግግሮች ተጀምረዋል። ሊል አርሰናል ሙሉ መረጃውን ሰጥቷል የተባለው በተጫዋቹ ዝውውር ጉዳይ ላይ። ከዛ ውጪ በፉክክር ደረጃ በርካታ ክለቦች እንዳሉበት ይታወቃል። ሌላው በአርሰናል በኩል እንግዲህ ቡካዮ ሳካ በዚህ ዓመት በጉዳት ምክንያት ብዙ ጨዋታዎች ላይ አልነበረም። በነበረባቸውም ጨዋታ የጉዳቱ ነገር በጣም አሳሳቢ ነበረ። የፊትነስ ችግር ተመልክተንበት ነበር። በእንግሊዝ ብሔራዊ ቡድንም ያ ነገር እየተስተዋለ ነው። ኦሌ ዋትኪንስ ግን እኔ እንደማስበው ከሆነ ሳካ ለእንግሊዝም ለአርሰናልም የጥራት ደረጃ ነው፣ ለቡድኑም ለብሔራዊ ቡድኑም አስፈላጊ ነው ብሏል። ቡካዮ ሳካ ለእንግሊዝ 50ኛ ጨዋታን አድርጓል። እንዲህ አይነት ታሪኮችን ስለተካፈልኩ ደስ ብሎኛል። በቀጣይም ከብሔራዊ ቡድኑም ጋር ከአርሰናልም ጋር በትልቅ ደረጃ እየተጫወትኩ መቀጠል እፈልጋለሁ ብሏል። በቤልጂየም ብሔራዊ ቡድን በኩል አጣብቂኝ ውስጥ ገብታለች ብሔራዊ ቡድኑ። የአርሰናሉ ተጫዋች ግን በግሉ በጣም ምርጥ ነበረ። ሌሳንድሮ ትሮሳርድ 90 ደቂቃ ነው የተጫወተው። 76 ኳስ ነካ፣ 6 የግብ ዕድል ፈጠረ፣ 3 የተሳካ ድሪብል፣ 8 ሬቲንግ የተሰጠው ነው። በጣም ድንቅ ነበረ። በነገራችን ላይ ከፈጠራቸው 6 የግብ ዕድል 5ቱ ለኬቨን ደብሮይነ ነበር። አንዷ በጣም የምታስቆጭ ነበረች። በጣም ጥሩ ሲንቀሳቀስ ነበረ። ምናልባት በዚህ ክረምት ላይ ከአርሰናል ያቃል ተብሎ የሚጠበቅ በእድሜው ምክንያት አርሰናል ቤት የረጅም ጊዜ ኮንትራት ከማይቀርብላቸው አንዱ እንደሆነ ይታወቃል። ሳሊባ ደግሞ ዛሬ አንድ ማረጋገጫ ሰጥቷል። ዊሊያም ሳሊባ ከጀርባ ህመም ጋር እንደሚታገል፣ ጥርሱን ነክሶ ለበርካታ ወራት እንደተጫወተ፣ ጥርሱን ነክሶ ለመጫወቱ ምክንያቱ ደግሞ የፕሪሚየር ሊግ ዋንጫና የአውሮፓ ሻምፒዮንስ ሊግ ዋንጫ ምክንያቱን መሆኑን ተናግሯል። ከአርሰናል ጋር ጥርሱን ነክሶ ከነጉዳቱ የተጫወተበት ፕሪሚየር ሊግ ተሳክቷል። ሻምፒዮንስ ሊግ ነው ያልተሳካው። አሁን ደግሞ በፈረንሳይ ብሔራዊ ቡድንም ጥርሱን ነክሶ እየተጫወተ ነው ከነጉዳቱ። ምክንያቱን ሲናገር በ4 ዓመት አንዴ ለሚመጣ የዓለም ዋንጫ ብሏል። ምናልባት ለረጅም ጊዜ ከሜዳ እንዳይረቀው የጉዳቱ ተባብሶ የበርካቶች ስጋት ነው። ባርሴሎና በዝውውር መስኮቱ ላይ የማንቸስተር ዩናይትዱን ራሽፈርድን ማስፈረም የሚችልበትን አንቀጽ ሳይጠቀም ጁን 15 ደርሶበት ጊዜው እንዳለቀ ይታወቃል። አሁን እየወጡ ባሉ መረጃዎች መሰረት ግን ዳግም ወደ ድርድሩ ሊመለስ ይችላል ባርሴሎና ተብሏል። ባርሴሎና ወደ ድርድሩ ሊመለስ የሚችልበት አማራጭ ዩናይትዶች ቀጥታ ሽያጭ ካልሆነ አንደራደርም ብለው ለባርሴሎና አሳውቋል። ከዚህ በኋላ በራሽፈርድ ጉዳይ ውሰት የሚባል ድርድር የለም ብሏቸው ነግረዋቸዋል። ባርሴሎና ገንዘብ ይዞ መምጣቱ አይቀርም እየተባለ ነው። ምክንያቱ ደግሞ አሁን ላይ አንቶኒ ጎርደን ቦታው ላይ መሄዱን ተከትሎ በዛ ቦታ ላይ የሚጫወተው ራፊኒያ በአል ሂላልና በአልናስር መፈለጉ እስከ 80 ሚሊዮን ዩሮ ሊቀርብ የሚችልበት አጋጣሚ መኖሩ ደግሞ ለባርሴሎና ምናልባትም ራፊኒያን ከሸጡና በቀጣይነት በአንቶኒ ጎርደን ቦታ ላይ ሌላ የሚያግዘው ሰው ራሽፈርድን ይመልሳሉ ተብሎ እየተጠበቀ ነው። ራሽፈርድ በሙሉ ልቡ ባርሴሎና ለመቀላቀል አሁንም ክፍት ነው። ዩናይትድ 40 ሚሊዮን ፓውንድ እስከቀረበልኝ ድረስ እሸጠዋለሁ ማለቱ የሚዘነጋ አይደለም። ከሊቨርፑል እና ከሲቲ ውጭ ላሉ ክለቦች በዩናይትድ ዝርዝር ውስጥ ነው። በዓለም ዋንጫ በጣም አስደናቂ ጊዜን እያሳለፈ ነው የዌስትሃሙ ሰመርቪል። አሁን ሚረር ስፖርት ይፋ ባደረገው መረጃ መሰረት ዌስትሃም ዩናይትዱን የክንፍ አጥቂ በተመለከተ ፓርሰን ጀርሜኖች ሁኔታውን እየተከታተሉ ነው። ለዩናይትድ ስጋት ይሆናል ወይ በሚል ሚረር ስፖርት መረጃዎችን አሰባስቦ ይፋ ባደረገው መረጃ መሰረት የፓርሰን ጀርሜን ፍላጎት እንዳላረጋግጦም፣ ነገር ግን ለዩናይትድ ስጋት የሚሆኑት ፓርሰን ጀርሜኖች ብራድሌ ባርኮላን ከሸጡ ብቻ ነው ይላል። ብራድሌ ባርኮላ እስካልተሸጠ ድረስ በቦታው ላይ ሌላ ተጫዋች ላያመጡ ይችላሉ ተብሏል። ብራድሌ ባርኮላ ስሙ
በሊቨርፑልና በአርሰናል ቤት ያለ ነው። ሁለቱም እንቅስቃሴ እያደረጉ አይደሉም። የሊቨርፑልም የአርሰናልም ደጋፊዎች የብራድሊ ባርኮላን መምጣት እንደማይደግፉ ሲያሳውቁን ነበረ። 50 ሚሊዮን ፓውንድ አካባቢ የሚገመተው የ24 ዓመት ተጫዋች ስሙ በዩናይትድ ቤት ብቻ አይደለም፣ ዩናይትድ አነጋግሯል ተጫዋቹንም ዌስትሃምንም። ዩናይትድ በጣም የቀረበው ክለብ ነው። ፓሪስ ሰን ዠርሜን ስጋት የሚሆነው ለዩናይትድ ባርኮላን ከሸጠ ብቻ ነው። መረጃው የሚረር ስፖርት ነው። ፋብሪዞ ሮማኖ ማቲያስ ፈርናንዴዝ ወደ ዩናይትድ ወይስ ወደ ቶትንሃም ተብሎ ተጠይቆ ነበረ። ቶትንሃም ከተጫዋቹ ጋር እንግዲህ ውይይቶችን አድርጓል። ዩናይትድም ከተጫዋቹም ከወኪሉም ጋር ውይይቶችን አድርጓል። ሆኖም አሁን ላይ የማቲያስ ፈርናንዴዝ ዝውውርን የሚወስነው ለዌስትሃም የሚቀርበው ገንዘብ ነው። ሁለቱም ወደ ተጫዋቹ ቀርበው አነጋግረውታል ተብሏል። ቶትንሃም ሆትስፐርስ ከወኪሉ ሆርጌ ሜንዴዝም ጋር ተነጋግሯል። ዌስትሃም 85 ሚሊዮን ፓውንድ ክፈሉኝ እንጂ እያለ ነው። ከዛ ተጫዋቹን አሳምኑት ብሏል። ዩናይትድም ቶትናምም ተጫዋቹ ቅድሚያ የሚሰጠው ለዩናይትድ ነው። ቀጣይ ውድድር ዓመት የአውሮፓ ሻምፒዮንስ ሊግ መጫወትን ይፈልጋል። በዩናይትድም መጫወት ፍላጎት አለው። ብሩኖ ለዚህ እንደ ምክንያት ይጠቀሳል የሚሉ መረጃዎችን ዋቢ ያደረገው ፋብሪዚዮ ሮማኖ ከዌስትሃም ተጫዋቹን ለመውሰድ ግን ጥሩ የከፈለ ብሏል። 85 ሚሊዮን ፓውንድ ዩናይትድ የመክፈል ፍላጎት የለውም። አንዱም ለዝውውሩ መዘግየት ምክንያት እንደሆነ ይታወቃል። ጋሪ ኔሜሻን በተመለከተ ያው በዩናይትድ ዝርዝር ውስጥ እንደተካተተ ይታወቃል። ዋጋው በይበልጥ እየጨመረ ይሄዳል ብሏል። ምክንያቱ የዓለም ዋንጫ ነው። አሁን ላይ ዩናይትድ ለዌስትሃሙ ፈርናንዴዝ 100 ሚሊዮን ዩሮ እየተጠየቀ እንደሚገኝ ይታወቃል። 100 ሚሊዮን ዩሮ ወይም እስከ 85 ሚሊዮን ፓውንድ። ጋሪ ኔብል እኔ በማቲያስ ፈርናንዴዝ ላይ ሳይሆን እምነት ያለው በኔሜሻ ላይ ነው። በጣም አስደናቂ ተጫዋች ነው። እናም ዩናይትድ ይህን ያህል ገንዘብ 100 ሚሊዮን ዩሮ ወይም 85 ሚሊዮን ፓውንድ አካባቢ ከሚያወጣ ዌስትሃሙ ተጫዋች ማቲያስ ፈርናንዴዝ ለምን ኔሜቻን አይገዛም እያለ ነው። ጋሪ ኔቨል ነው። ዩናይትድ በእርግጥ ለኔሜቻ የውል ማፍረሻ እስከ 52 ሚሊዮን ፓውንድ ነው የተመለከት ነው በዶርትመንድ ቤት። ትራንስፈር ማርኬትም ያንን ሂሳብ ይዞት ወጥቷል። አብዴት የተደረገ ነገር ካለ እንነግራችኋለን። ጋሪ ኔቨል ግን ኔሜቻ ይሻለናል ከማቲያስ ፈርናንዴዝ እያለ ነው። ዩናይትዳውያን በዓለም ዋንጫ እየተዝናናቸው ነው የሚለውን ጻፉልን። ማቲያስ ኩኛ 2 ጎል በዚህ ሳምንት አስቆጥሯል። ብሩኖ ፈርናንዴዝ ለቡድን አጋሩ መልእክት ልኳል። ብሩኖ ለፖርቱጋል፣ ማቲያስ ኩኛ ለብራዚል ቢጫወቱም ብሩኖ ግን ለማንቸስተር ዩናይትድ በጋራ የሚጫወቱት ኩኛን ጊዜ ኩኛ ነው ብሏል እና ሊከበር ይገባል እያለ ነው በዓለም ዋንጫ በሚያደርገው እንቅስቃሴ። ሌላ ዩናይትዳውያን ሲጠብቁት የነበረው የኡራጋይን ጨዋታ ነው። ምክንያቱ ደግሞ ኡጋርቴ ነው። ኡጋርቴ ለገበያ የሚቀርበው በዚህ ክረምት ነው። ኡጋርቴ በዓለም ዋንጫ ምርጥ ከሆነ ዩናይትድ ምርጥ ገንዘብ ያገኝበታል ተብሎ ማለት ነው። ኡጋርቴ 70 ደቂቃ ሜዳ ላይ ያሳልፏል። ከ60 ኳስ የማቀበል ሂደት 51ን አሳክቷል። 85 በመቶ ኳስ የማቀበል ስኬት ነበረው። ከ46 ተቃራኒ የሜዳ ክፍል ኳስን ለማቀበል ከሞከሩት ውስጥ 38ቱ ተሳክቶለታል። 2 ቁልፍ ኳስ አቀብሏል። 3 ረጃጅም ኳሱ አንዱ ተሳክቶለታል። ኡራጋይ በቀጣይ ወደ 32 ጥሎ ማለፍ ለመቀላቀል የምድብ 3ኛ ጨዋታን የግድ ድል ይጠበቅባታል። ከዚህ ጋር በተያያዘ ተጫዋቹ ከሞላ ጎደል ጥሩ ነበረም። ዩናይትድን አትኩሮት ሰጥተው የሚያዩት በሌሎች ክለቦች እንዲገዛላቸው ነው የሚሉ መረጃዎች በስፋት ወጥተዋል። አንድ መረጃ ላይ ለመለሳችሁ በእርግጥ አቅርበነዋል የፕሪሚየር ሊግ መግቢያችን ላይ ሜሲና ሮናልዶን የተመለከተ ምናልባት አፍጠናችሁት ዜናውን እዚህ ጋር ከደረሳችሁና ካልሰማችሁት ብዬ ነው። ሜሲ ወይንስ ሮናልዶ የሚሉ ብዙ ዝግቦች ነበሩ። ሜሲ ይበልጣል፣ ሮናልዶ ይበልጣል። አሁን ደግሞ አንድ ጥናት ተጠንቷል። ጥናቱ ሜሲን የሚደግፉ ሰዎች እነማን ናቸው፣ ሮናልዶን የሚደግፉ ሰዎች እነማን ናቸው የሚል ጥናት ነው። ጥናቱን እነግራችኋለን። ከዛ እናንተ ጥናቱ ልክ መሆኑን በራሳችሁ አረጋግጦልን። ለውጥ የሚናፍቁ አዳዲስ ሀሳቦችን ለመቀበል ዝግጁ የሆኑና ዝንባሌ ያላቸው ሰዎች የሜሲ አድናቂ፣ ባህላዊ እሴቶችን የሚጠብቁ ወግ አጥባቂና ወጎችን የሚጠብቁ እናም ባህላቸውን ጠብቀው የሚይዙ ሰዎች ደግሞ የክርስቲያኖ ሮናልዶ ደጋፊ ናቸው ተብሎ ጥናት ወጥቷል። ጥናቱ ተጠንቶ በ26 ሀገራት በዚህ መሰረት ተጠንቷል። እናንተ በዚህ እሳቤ ውስጥ ናችሁ ወይ? ለአዳዲስ ሀሳብ ክፍት የሆናችሁ ሰዎች ከሜሲ ወገን፣ ባህላዊ እሴቶቻችሁን የምታከብሩ ወግ አጥባቂ ሰዎች ደግሞ ከሮናልዶ ወገን ናችሁ ወይ? ጻፉልን። በቀጣይ መረጃ እንመለስ። መልካም ቀን።